ደሞ አላችሁ አንዳንድ ኩበት አፎች ማለት ነው የምትናገሩትን ሰው እንኳን ለይታችሁ ማታቁ ወይንም ኬዙ ካልገባችሁ ዝም በሉ። ምንት የምትባል አንተ በጣም ፈልቶብሃል በጣም ማለት ነው። የሆነ ሴት ይዘህ ነበረ እንደገና ተመልሰህ ትመጣለህ እንዴ? ማን ነው አዛኝ ያደረገ ለሃይሚዬ? ማን አዘዘክ እንድታዝንላት እንድታስብላት? ማን አዘዘክ? አርፈ ተቀመጥ። ብሩክ እያደረክ ያለ ነገር ልክ አይደለም። ይሄ ያንተም ስራ ሊሆን ይችላል። ልጅቷ እንደዚህ መታ እንደዚህ እንድታደርግ ያንተም ስራ ሊሆን ይችላል። ምን ስራ አላችሁ እዛ የምታወደለድሉ ወንዶች? ምን ስራ አላችሁ? ተንኮል ከመጠንሰስ ውጪ የሰውን ሰው ዝቅ እንዲል ጉድጓድ ከመቆፈር ውጪ ምን ስራ አላችሁ? ምን ቅናታሞች ናችሁ። የራሳችሁ ወንድ ልጅ ናችሁ። ወንድ ሆናችሁ የራሳችሁን አይዲያ ይዛችሁ ማትንቀሳቀሱ ናችሁ። ብዙ ወንዶች አላችሁ እዛ አሁን ቡታጅራ ላይ። ለምን ሰብሰብ ብላችሁ አይዲያ ፈጥራችሁ በጋራ አትሰሩም? ስራችሁ በሚሰራ ሰው ላይ ቅናት። ሃይሚ የኔ ፍቅር እዚህ ጋር የሆነ ነገር ሲፈጠር የሃይሚ ፍቅር ያገረሽባችኋል ምናምን ነገር ምድረ ተኩላ። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ አጠር መጠን ያለ ለሃይሚዬም መልእክት አለኝ። አንዳንድ ደግሞ መታጠብ ያለባቸው የሆኑ ዝንጅብል እግሮች አሉ። በጣም የታዘብኩትም ነገር አለ የምነግራችሁ። ሌላው ነገር በተደጋጋሚ ይሄ ምንት የሚባለውን ሰውዬ አስቁሙት። ጨረቃ ፋሚሊዎች አንድነታችሁ በጣም የሚያስገርም ነው። እውነቴን ነው የምላችሁ። እንደው ለዚህ ንግግሬ እንደው አትቀየሙኝና ማለት ነው። ጨረቃ ፋሚሊን ብሩኬና ሃይሚ በእናንተ ስም የሆነ ነገር ቢያደርጉ በጣም እኔ ያንሳችኋል። የምሬን ነው የምላችሁ። ምክንያቱም እኔ እናንተን የምገልጥበት ቃል የለኝም። አንድነታችሁ በጣም ከባድ ስለሆነ ኃይላችሁም እንደዛው ከባድ ስለሆነ ይሄ ለዛ አንድነታችሁ በስማችሁ የሆነ ነገር ቢያደርጉ እኔ በጣም ደስ ይለኛል። ይሄን ደግሞ በመጥፎ ነገር አትዩት። እኔ ቃል ስላጣውላችሁ ነው ይሄን ቃል እኔ እንደዚህ ልል የቻልኩትኝ ማለት ነው። እና አንድነታችሁን ተጠቅማችሁ እንደ ምንት አይነቱን እከክ አራግፋችሁ ጣሉት። ብሩኬ አለ አሁን ቪዲዮ ለቆ ነበረ። ቪዲዮን አጥፍቶታል። አሁን ቪዲዮን አጥፍቶታል። እኔ ቪዲዮን ቆርጬ ላመጣ ነበረ ሳይው አጥፍቶታል። ብሩኬ እያደረገ ያለው ነገር ልክ አይደለም። እኔ እኮ ሃይሚን እየወደድኳት የተውኩት ላንተ ብዬ ነው ምናምን ነገር። አንተ ማነ ሲጀመር ሃይሚ አንዳንተ አይነቱን ቸክ ታደርጋለች እንዴ? ማነኝ ብለህ ነው ራስን የምታየው? ማነኝ ምንድነኝ ብለህ ነው? ግን የራስ ጉዳይ እንደ እብድ መለፍለፍ ትችላለህ። እኔ ለሃይሚዬ ማለት የምፈልገው ነገር ቢኖር ቡራ ትናንትና ላይ መምረጥ ያለብሽን እወቂ ብሎሻል። ሃይሚዬ ብሩክም እየፈተነሽም ሊሆን ይችላል እና መምረጥ ያለብሽን በስነ ስርዓት ማወቅ አለብሽ። እውነትን ምረጭ። እውነት ያለው ብሩኬ ጋር ነው። ይቺ ሴትዮ ዝም ብላ እየቀጣጠፈሽ ቀጣፊ ውሸታም ናት። ስለዚህ ብሩኬን አሳልፈሽ እንዳትሰጪ። በቃ ብሩኬ ጋር ያለሽን እምነት ብሩኬን ትናንትም እንደምታምኒው ዛሬም ልታምኒው ይገባል። ምክንያቱም ልጅቷ አንቺን ልታሳምን በጣም ስትለፈልፍ ነበረ። በጣም አንቺ እንድታምኒያት በጣም ስትለፈልፍ ነበረ ምናምን ነገር። አንቺ እንዳትንስ መናገር እስተሚያቅትሽ ድረስ በቃ ዝም ብለሽ በቃ ነገሩ ግራ ስላጋባሽ በሰዓቱ ዝም ብለሽ በቃ ማንን ማመን እንዳለብሽ ግራ ተጋብተሽ ነበር ያለሽው። ማመን ያለብሽ አብሮሽ ያለውን ሰው ብሩኬን ነውና ይቺ የራሷ ተልኮ አላት። ተልኮ ስላላት ነው ዝም ብላ ዝመታ እናንተን ለማለየት የምትቀጣጥፈው ቀጣፊ ነገር ማለት ነው። ስለዚህ ዛሬም ነገም ብሩኬን ብታምኒው ብሩኬን ብትመርጪ እንደኔ ጥሩ ነው። ምክንያቱም መምረጥ ያለብሽን አንቺ ታውቂያለሽ እዚህ ጋር ማለት ነው። ይቺ ምንም እውነት የላትም። አይኖቿ ያስታውቃሉ። ካፏ የምታወጣው ነገር ያስታውቃል። እየተርበተበተኝ ምናምን ውሸት ነው እያወራ ያለችው ውሸታ። እዚህ እውነትን ምረጪ፣ እውነትን ተጋፈጪ። ብሩኬ እዚች ጋር እየዋሸሽ አይደለም። ብሩኬ ደግሞ ከአንቺ ተደብቆ ምንም የሚሰራው ስህተት ይኖራል ብዬ አላስብምም። ከአንቺም ተለይቶ ቡታጅራ የሄደበትም ቀን የለም። ሁሉ ጊዜ ቡታጅራ ሲሄድ እንኳን ለኛ ለኦዲየንሶቹ ተናግሮ ነው የሚሄደው። ስለዚህ እውነትና እውነት ያለው ብሩኬ ጋር ነው። እኔ ዛሬ በጣም ፈርቻለሁ። ምክንያቱም ምን እንደሚፈጠር አላቅም ውዶቼ። እኔ በጣም ሰግቻለሁኝ የሃይሚ ውሳኔን በጣም አላቅም። ሃይሚ እኔ እንጃ ከአቋሟ ዝቅ እንዳትል እፈልጋለሁኝ። ምክንያቱም ምን መሰላችሁ ይቺ ሾካካ ውሸታም በጣም ሃይሚን ለማሳመን በጣም እያወራሽ ነበረ ትናንትና ላይ። እንግዲህ ሃይሚም ተበሳይታን የሄደችው
አላቅም ሌላ ተጨማሪ ውሸት ይዛ እንዳትመጣና ሀይሚን እንዳታሳምናት በጣም ፈርቻለሁ። ምክንያቱም ምን መሰላችሁ አሁን እዚች ጋር ብሩኬ እየፈተናት ከሆነ ሀይሚን አስቡት እንግዲህ የዝን ያክል እኔን አታምነኝም ወይ የዝን ያክል ዛሬም ትጠረጥረኛለች ወይ የሚለውን ነገር ስጋት ያድርበታል ማለት ነው። ከዛ ደግሞ አለፍ ብዬ አንድ የሆነች አሮጊት ማለት ነው እስከ ዛሬ ድረስ ብሩኬን ተስፋ ስታረጊ ኖርሽ ዛሬም ተስፋ እያደረግሽ ነው እንዴ? ዛሬም ተስፋ እያረግሽ ነው? ተስፋ አልቆረሽም? ማይ ፋሚሊ የምትባይ ልጋጋም ብሩኬንና ልጅቷን አርገሽ አቀናብረሽ የፖሰሹ ምን አባሽ ምን ቤት ነኝ ብለሽ ነው? እከክ ሲጀመር አንቺ የሃይሚ ጥላት ነሽ፣ ቀንደኛ ጥላት ማለት ነው። ውዳቂ እንዳንቺ አይነቱ ውዳቂ ነው የሰው ህይወት እያፈረሰ ያለው። አንቺ ሃይሚ እኮ ከብሩኬ በጣም ደስተኛዋ ነሽ። ልጋጋም አሮጊት አይሳካልሽም። በአጥንትሽ የቆምሽ ይሆንሽ የምንድንሽ የደረቅሽ ሐውልት። እግዚአብሔር እንግዲህ ለምንድን ነው እኔ እንደሰድባችሁ የምታረጉኝ? ስራችሁ ሁሉ ያስጠላኛል። በቃ ከካሙሽ ናቸው እንደዛ የምታረጉ ሰው። ደግሞ ዛሬ ያዩትና የታዘብኩትን ሌላ ነገር ልንገራችሁ። አንዳንድ እከካሞች የሃይሚን ፕሮፋይል አድርገው ልጅቷን በሙዚቃ አቀናብረዋታል። አስቡት። ትክታክ እኮ መንደር ነው። ምን ቤት ነኝ ብላችሁ ነው? ቆይ ምንድነኝ ብላችሁ ነው እንደዛ የምታረጉት? ማለት እሷ ምንድነሽ ብላችሁ ነው እንደዚህ ምናምን ነገር የምታሽቃብጡት? አሽቃባጭ ሲጀመር እዛ ጋር እኮ የሃይሚን ፎቶ የተሸከማችሁት ፎሎ ልትሰበስቡበት ነው። የምሬን ነው፣ ፎሎ ልትለቃቀሙበት። እኔ እኮ ከሆነች ልጅ ውጪ በቃ እንትን ብላችሁኛል። የሆነች ልጅ እንደዛ 50 ሺህ ስገባ ተገልብጣለች። እግዚአብሔርን የሃይሚን ፎቶ ፕሮፋይል ቀይረች ምናምን ሌላ ሰው ማሽቃበጥ ጀመረች። እና አሽቃባጭ አትሆኑ። ሰውን ስትወዱ ከልባችሁ ውደዱ፣ አትቀያየሩ። ይሄንን ነው እኔ ማለት እንፈልገው። ማንም ምንም ቢልም ምንም ቢባልም ሃይሚና ብሩኬ አይለያዩ። ይቺ ውሸታሟ ውሸቷን ዋሽታ አይሳካላትም። ምክንያቱም እግዚአብሔር ያገናኘውን ምንም ነገር ሊለዩ አይችልም። ብሩኬና ሃይሚ ጋር እውነት አለ። እንደገና ደግሞ ፈጣሪና ያገናኛቸው መቼም ቢሆን አይለያዩም ባይ ነኝ። እየመጣችሁ ግን ብሩኬ የምትሰራውን ስራ እናውቃለን። ብሩኬ በዚህ ወጥቶ ብሩኬ ምን እያደረክ ነው? ስተሰርታል ምናምን ነገር እንደምንት አይነቱ ልጋጋም ሰዎች አቁሙ። ከእንደዛ አይነት ተርግባራችሁ ተቆጠቡ። እስኪ እንደ ብሩኬ ወንድ ሆኑና ማለት ነው። እንደ ብሩኬ ወንድ ሆኑና ውጡና ስሩ ፍቅረኛችሁን ይዛችሁ። ብሩኬ እኮ ፍቅረኛውን ይዞ ሃይሚን እኮ ይዞ ነው የሚሰራው በራሳቸው አይዲያ ለዛው ማለት ነው። እናንተ ቆሽቋሻውላ እንዲህ ምን ሆናችሁ ነኝ? ማነኝ ብላችሁ ነው እንደዚህ የምታሽቃብጡት? አሽቃባጭ ምን ቤት አባት አውቀዋለሁ። ሲጀመራ ብሩኬን ስለ ብሩኬ ለማውራት ምን አቅም አለ አንተ ተልካሻ? የሆነ ሴት ይዘህ መታል ነበረ በባለፈው ዕለት አንተ የምትመጥን የት ሄደችብክ? ያቺ ጨቤ የት ሄደችብክ? ዛሬ መተክ ስለ ብሩኬ ሃይሚን አትጉዳ እከካም። ለሃይሚን በጣም ነው ማስብላት ከአንተ በላይ ተው እንጂ አንተ ለራስህ አታስብም። እንኳን ለሃይሚ ለራስህ ብታስብ ትንሽ ሰውነት ሞላ ይል ነበረ። እንደ ሰው በልተጣጣተክ ራስህን የሳትክ ሰውዬ እንዴት ነው ለሃይሚ የምታስበው? እንዴ ሰው እኮ መጀመሪያ ለራሱ መኖር አለበት። ሞላ ማለት አለበት ሰውነቱ። ሳምንት የቀረከ አስክሬን እኔ በነገራችን አንዳንድ ጊዜ ማለት ነው በጣም የምታስቁኝ ሰዎች ያላችሁ፣ እግዚአብሔርን በጣም ታስቁኛላችሁ። ዝም ብዬ ሳስባችሁ ማለት ነው። ልትሞት አንድ ሐሙስ የቀራ ዶሮ መስለክ። ይቺ ምንድነው ይሄ ምንድነው? ፈንግል የያዛት ዶሮ የሆነ ሰውነቷን ልቅ ይልና ልክ ልትሞት አንድ ሳምንት ሲቀራት አንገቷ ይቀጥራል ላይክ አንተን በዛች በዶሮ ውስጥ ነው የሳልኩክ ምን ተተብየው እና ዝም ብለክ እዚህ መጥተክ ብሩክ በዚህ ወጥቶ በዚህ ገብቶ ምናምን አትበል። አታውቅም ስለ ሃይሚና ስለ ብሩክ ምንም የምታውቀው ነገር የለም። የተፈጠረውን ነገር ራሳቸው ያውቃሉ፣ ይፈቱታል። አንተ አጨብጫቢ ወንድ አጨብጫቢ